ኢትዮጵያ ውስጥ ብዙ ጊዜ አብሶ መኪና ላይ እንደ አሴት ነው የሚቆጠረው። ከኢትዮጵያ ውጭ ደግሞ መኪና መገልገያ ነው፣ አሴት አይደለም። ዋጋ እየጨመረ የሚሄድ አይደለም። ኢትዮጵያ ውስጥ ለምንድነው የመኪና ዋጋ ከጊዜ ወደ ጊዜ አዲስ መኪና ስገዛ የነበረበት ዋጋ አለ፣ ተጠቅመህበት ሲሸጠው ዋጋው ይጨምራል? ትክክል። ምንድነው ምክንያቱ? እንደ ትሬንድ እንደ ባህል ሆነና የኛ ሀገር ብዙ ጊዜ ከገበያ አንፃር ከነባራዊ ሪያሊቲዎች አንፃር ስታየው ብዙ ነገሮቻችን በተገላቢጦሽ የሚታዩበት ሁኔታ አለ። ይሄ ያው ትሬንዱ ያስቀመጠው ተሞክሮ ነው። ለምሳሌ አብዛኞቹ መኪኖች ወደ ኢትዮጵያ የገቡ መኪኖች ካያቸው ኦልሞስት 85% ማለት ይቻላል ያገለገሉ መኪኖች ነው። ኢቭን ሀገራቸው ላይ በጃፓን አገልግለው ዱባይ ላይ ለማርኬት ቀርበው የመሪያቸው አቅጣጫ በስተግራ የሚለው ከተረጋገጠ በኋላ ወደ ኢትዮጵያ መጥቶ 5-6 ዓመት 7-8 ዓመት አገልግሎ ስትሸጠው አትርፈ የምትሸጥበት በሳይንቲፊክ አፕሮቹ የተሳሳተ በእኛ ተሞክሮ ደግሞ ለምደነው ትክክል የሆነበት የኛንም የማርኬቲንግ ኮንሰፕት ባዛባ ሁኔታ ያለበት ተሞክሮና ልምድ ነው ያለው። ስለዚህ ለምንድነው የሆነው የሚለው ከምን ጋር ያያዛል? ትረስት በእኛ ሀገር ተሞክሮ ቢልድ የሚያደርገው የረጅም ጊዜ ተሞክሮ ታሳቢ በማድረግ አንድ ነገር ሲሰራ ረጅም ጊዜ ማገልገሉን ካረጋገጥን ትረስታችን በጣም ትልቅ ነው። እምነታችን እዛ ፕሮዳክት ላይ ያለው እምነታችን ይጨምራል።